ውድ ቤተሰቦቻችን የመጣ ነው ካዩ ጋራ ዛሬ ለሱመያ አቀባበል እናደርግ ነው። ሱመያ ከሚዲያ ላይ ጠፍታለች። የጠፋችበትም ምክንያት እያሰበችበት ነበር። የሆነ ሰው አስቀምጦ እየመከራት እየዘከራት ነበር ማለት ነው። እየገረፋት ነበር። በጣም ጠፍታለች። አዎ። ስለዚህ አሁን እኔና አዩ ሱመያ ልንቀበል ነው። ዌልካም ልናት ነው። ሱመያ ልትመጣ ነው። ቀይ ምንጣፍ አንጥፈን በማርች ባንድ ወደ ቤት ልትመለስ ነው። ወይ ቤት ሆነሽ ቤቱን አጸራርተሽ ምናምን ወጥ ምናምን ሰራርተሽ ፍየል ልጅ ልምጣና እዛው ታርዶ ልጁ ይዞ ይመጣና ደውየለት ይታረድና ምናምን ነገር ቤት ውስጥ ደገስ አድርገሽ ዲኮር ምናምን አድርገሽ አንቺ ቤት ሄደሽ ምግብ ሰራርተሽ እሷ ዲኮር ምናምን ይዛት መጣና ለሰቀልና ከዛ ግቢ ውስጥ አቀባበል እናደርግላታለን ማለት ነው። እና ከልብ አመሰግናለሁ። ከአዩ ጋራ ተነጋግረው በምን መንገድ እንደተገናኙ አላውቅም። አውርተው ያው እኔ ትዳሬን የፈታሁት ላንቺ ብዬ ነው አለቻት አዩ ማለት ነው። ሱመያ ነች እኔ ትዳሬን የተወኩት የፈታሁት ቆያ። ሰላም ውድና የተከበራችሁ ቤተሰቦቻችን ዛሬ እንግዲህ ከማን ጋር ነው ያለሁት? ወጅዋን ገላሉ ታጀቹዳ ጀመርሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብለናል። በያላችሁበት ሰላማችሁ በዝት ይበልን። ዛሬ ከማን ጋር ያለነው እንግዲህ ከአዩ መራቱ ጋር ነች። አዩ ከድሮ ባለቤቴና ከተወዳጁ ከሷ ጋር ያለነው ከሱ ጋር ከድሮ እያልሽ እና ውድ ቤተሰቦቻችን ዛሬ ለምን ተመልሰን መጣን? ዛሬ እንግዲህ በጣም የሆነ ያበደ ሀሳብ አዘጋጅተን እኔና ሰይድ አንድ ላይ ስንሆን ሀሳቦች ይመጡልናል። እሱን ሀሳብ ደግሞ ለተመልካቾቻችን በተግባር ነው እናሳያለን። ሀሳቦች ይመጡብናል ወይስ ይመጡልናል? ይመጡብንም አሉ ራሳቸው እኛም እንሄድባቸው አለ። እና እንግዲህ ውድ ቤተሰቦቻችን ዛሬ እንደዚህ ሽክ ብዬ ሱፍ ለብሼ ሱፉ ገና ዛሬ ነው የተነካው አይደል? ገና እንደገባ ነው እንደወረደ ነው ከኔ ጋር ሲሆን ይዘነጣ እና ቆየው ሱፍ ሳለብስ ትንሽ ከኔ ጋር ሲሆን ብቻ ሌላ ጊዜ ያዝረከርኩኛል እና በነገራችን ላይ የነሱ ሱፍ እህቴ ነች ከጀርመን ላከችልኝ። አመሰግናለሁ በዚህ አጋጣሚ ለእህቴ ከጀርመን የተላከልኝ በጣም ነው የሚያምረው። አመሰግናቸዋለሁ እሷንና ባለቤቷን ማለት ነው። በጣም ነው የሚያምረው ከለር ምርጫው ራሱ በጣም ነው የሚያምረው። እና በተረፈው ዛሬ ለምንድን ነው የመጣነው? ይሄንን ሽክ ብዬ ለብሼ ተዘጋጅቼ የመጣሁት ምንድነው እንትናን ሰላም ወይኔ አዩ ይሄው ባልና ሚስቶች ሲጨቃጨቁ ነበር። እንዲህ ነው መጨረሻ። ውድ ቤተሰቦቻችን የመጣ ነው ካዩ ጋራ ዛሬ ለሱመያ አቀባበል እናደርግ ነው። ሱመያ ከሚዲያ ላይ ጠፍታለች። የጠፋችበትም ምክንያት እያሰበችበት ነበር። የሆነ ሰው አስቀምጦ እየመከራት እየዘከራት ነበር ማለት ነው። እየገረፋት ነበር። በጣም ጠፍታለች። አዎ። ስለዚህ አሁን እኔና አዩ ሱመያ ልንቀበል ነው። ዌልካም ልናት ነው። ሱመያ ልትመጣ ነው። ቀይ ምንጣፍ አንጥፈን በማርች ባንድ ወደ ቤት ልትመለስ ነው ይመስለኛል። ሱመያ ልንቀበል ነው። የምንቀበለውም ያው ኢማን መታ ከኢማን ጋራ አዲስ ህይወት ስለጀመርን እሷ ያው መምጣቷ አይቀርማ ተደብቃ ነበር መጣ። አሁን ደግሞ በግልጽ መታ በቃ ልጆቹ ልታሳየን ይሆን ቤት ከኛ ጋር ልትመለስ ይሆን መጨረሻ ላይ ልምታዩት ማለት ነው። እስከ መጨረሻው ከኛ ጋር ትቆያላችሁ ማለት ነው። እኔ ብቻ ሱመያን አምጥቼ ከማገናኘት ያለብኝ ሰው ጋር አገናኛለሁ። አዩን ከልብ ነው የማመሰግነው። ሱመያም ደግሞ ከሰይድ ጋር ከተፋታ በኋላ ትንሽ ኢንቦክስ እያወራን ነበር። ደስ ብሏት ዛሬ እኔና ሱመያ መሀል የሚፈጠረው ነገር እና ለማንኛውም ሱመያ አቀባበል እናደርግላት ነው። ብቻዬን እንዳልሆን እኔና አዩ ብቻችን እንዳንሆን ኢማንን እንጠራን ነው። አበባ ምናምን እሷ እንድትይዝ አበባ ትይዛለች። ከኋላ ትከተላለች። ምንጣፉን እየጠረገች ከኋላ ልክ እንትን ጠረግ እያደረገች ልክኛ ባለፈን እየተፋጠጠች ግቢ ስንገባ እያለጠፈች እያስገባች ትጠብቀናለች ማለት ነው። ምክንያቱም አንደኛና ሁለተኛ ሚስት ያው ይከበሩ የለ አንደኛው ስለምትከበር አንደኛውን ለማክበር ነው። ግድ ነው። በቀጣይ ደግሞ ያው ላንቺ እንጠፈልሻል ማለት ነው። እንደዛ የምናረገው ተመለሽ ከሆነ እንደዛ ካልሆነ ማይሆን ነገር ነው። እና ውድ ቤተሰቦቻችን ኢማን እንደወለላት ጠርተናታል። እሷ እየመጣች ነው።
እስከ መጨረሻው ከኛ ጋር ቆዩ። ልክ ልክ እሷ እዚህ ስትደርስ ደግሞ እስኪ መጀመሪያ ለኢማን ነግረናት ሱመያን አቀበል ከማድረጋችን በፊት ለኢማን ነግረናት ምን ያህል ደስተኛ ነች፣ ፈቃደኛ ነች ቤት ገብታ ገንፎ ምናምን እንድሰራላት የተለያየ ወጦችን ግን እኔ ምን እንደተጠራጠርኩ ታውቃለህ? ኢማን እንግዲህ እንደምታየው ከሆነ እንግዲህ አንተን በጣም ትወዳለች። አንተን ለማግኘት ብዙ ልፋት አግኝታለች። ስለሆነ ሱመያ መጣች አልመጣች አንተ የምትለውን ነገር እሺ ብላ አንተ ደስተኛ እንድትሆን እሺ ብላ ተቀብላ ቤት ውስጥ እንትን ምትል ተቀበላለች። አዎ እሺ እኔ እንደዛ ነው ማሰብ። እኔም ኢማን ታዛዥ ስለሆነች ምንም እንቢ ብትል አይመስለኝም። እኔም እንደዛ ነው ግን ከማንም በላይ ደግሞ ትንሽ በሱመያ ላይ የመጨረሻ ተናዳለች እሷ ማለት ነው። ለምን ይሄ ሁላ ትዳር የሚተበተነው ለዚህም የደረስኩት የሁላ ነገር የወጣው ሚስጥርን ያወጣችው የጀመረችው ሱመያ ነች። እሷ ነች የበጠበጠችኝ ብላ ነው የምታስበው። ገባሽ? ለዛ እሱ ስለምታስብ ምናልባት ትንሽ ቅር ሊላት ይችላል እንጂ እንቢ አትልም። ስለዚህ እስኪ በዛውም ኢማንን እንፈተናታለን። ኢማንን የምናያት ይሆናል ማለት ነው። እሺ ትላለች አትልም የሚለውን እስከ መጨረሻ ከኛ ጋር ቆዩ። ከዛ በኋላ ኢማን ከጠየቀን በኋላ ሱመያንም ዌልካም ስንላት ደግሞ እናሳያቸዋለን ማለት ነው። ሱመያ ስመጣ ደግሞ የምታሳየው ሪአክሽን አብረን እናያለን ማለት ነው። ጋይስ አሁን እየደረሰች ነው። እሷም በቃ ሳናስነቃ ዝም ብለን ከሆነ ምን ሆነ ነው እንዲያማረብህ ትላለች። ስራለች ብለሽ አትጠይቀኝም። እንደዚህ አይነት አትጠይቅም። አማረብህ አላማረብህ ደህና ነህ በላ ጠጣ ነው። ዛሬ በፍቅር ነው ማወራት ጋይስ። የፈለገ ነገር ብትናገረኝ በፍቅር ነው ማናገር። እንዴት ነሽ? ሰላም ነው? ቆየሽ? ምን ነው ከቤት ለመውጣት? እንዴት ነሽ? ሰላም ቤት ነው ረመዳና በስነ ስርዓት ሰላም አትይኝ? ለቀፍሽ ለሳምሽ ምን ችግር አለ? አቅፈሽ በስመኝ ምን ችግር አለ? እናንተ ለነገሩ አንድ ላይ ስትሆኑ ትጨቃጨቃላችሁ። እኔ መሀላችሁ ልግባ እስኪ እዚሁ እኛ አንቺ እንደዚሁ መሀላችሁ ልግባና እንደዚሁ እናወራለን። እንዳትጣሉ አይሻልም? አንጣላም። ኧረ እኔ ለሰላም ነው የመጣሁት። ለምን እናገራታለሁ? መቶ ይሻላል ነው። አሁንማ ብዙ ነገር ለመተው እንዴ ገና አንተ ራሱ ልታውቅ ትችላለች እኮ ዛሬ። ኢማን ነች እኮ እኔ ኢማንማ መቼም አትሆኝም እና ኢማን አስቸኳይ ነው ውጭ ላይ ነው የምፈልግሽ ያልኩሽ ለምንድን ነው? የሆነ ሰርፕራይዝ አለን። ያው ዛሬ ዝንጥ ብዬ ሱፍ ለብሼ ምናምን ነገር እንዴት እንዳማረበት እንግዳ ይመጣል። እንግዳ አቀባበል ላደርግ ነው። ለሰው የሚመጣ እንግዳ አለ። ከኛ ውጭ እንግዳ አለ። አንቺ እኛ እንግዳ ነን። ያው እንደዛ ነው። አንቺ እኮ ሚስቱ ነሽ። እንዴት እንግዳ ትሆኛለሽ? እንግዳ አለን ያልከኝ እና እንግዳው ሴት አለ እኮ። አሁን እንግዳው ከመምጣቱ በፊት አንዳንድ ነገሮችን አብረን እንድናስተካክል ነው ለሶስት ሆነን እና አዩን በጣም ላመሰግናት ፈልጋለሁ። በጣም የሚፈልገውን ሰው ወይም ያንን እንግዳ እሱንማ በቃ ተነጋገርን ተው ነው ከፍላለሁ አለች። ስልኳን ሁላ ሸጠው ብላ ስታይ ነበረ። ያው ማኔ ለምን ሸጠዋለሁ በቃ ተው እርሹ በቃ እነሱ ያው ተናደው ነው ታውቂያለሽ። ልብስ ምናምን ማቃጠል አንዳንድ ሰዎች ቢሆኑ ምን መሰለሽ የሚያደርጉት በላያቸው ላይ አንዱ አንዷን ሲያገባት በጣም ሳት ያለ ፍቃዷ ወይም ደግሞ ለማናደድ ምናምን የሚያደርግ ነገር ከሆነ ወይ እሷንም ለመደብደብ ወይ መተት ለማሰራት ለወላይ ተንኮል ምናምን ይታሰባል። እነሱ ይሄንንም ባለማሰባቸው አላህ ይስጣቸው። ይሄ ቀላል ነገር የወጣት ነገር ነው የሰሩት ማለት ነው። የዘመኑ ሰው የሚሰራውን ነገር ነው የሰሩት። ተንኮሉን ምናምን የድሮውን አላሰቡትም ማለት ነው። ስለዚህ አሁን እሱን ሁሉ ነርሽና ዛሬ እንደዚህ ፏ ብዬ እንትን ያልኩት እንግዳ ሰው ልቀበል ነው። ስለዚህ ቤቱን ምን ታደርጊያለሽ መሰለሽ? አዩም ከልብ አመሰግናታለሁ። ከአዩ ጋር ትሄዱና እኔ ተቀብዬ እመጣለሁ ወይም ደግሞ አንድ ላይ ሶስታችንም አቀባበል እናደርጋለን እና ተመካክረን ምን ማድረግ እንዳለብን እንድንመካከር ነው። እሱ ማን መሰለሽ? ይሄን እንግዳ ልነግርሽ ትችላላችሁ እኮ ልነግርሽማ ነው። ሰርፕራይዝ ልነግርሽማ ነው። ወይ ቤት ሆነሽ ቤቱን አጸራርተሽ ምናምን ወጥ ምናምን ሰራርተሽ ፍየል ይዤ ልምጣና እዛው ታርዶ ልጁ ይዞ ይመጣና ደውዬለት ይታረድና ምናምን ነገር ቤት ውስጥ ደገስ አድርገሽ ዲኮር ምናምን አድርገሽ አንቺ ቤት ሄደሽ ምግብ ትሰራለሽ። እሷ ዲኮር ምናምን ይዛት ትመጣና ይለሰቀልና ከዛ ግቢ ውስጥ አቀባበል እናደርግላታለን ማለት ነው። እና ከልብ አመሰግናለሁ። ከአዩ ጋር ተነጋግረው በምን መንገድ እንደተገናኙ አላውቅም። አውርተው ያው እኔ ትዳሬን የፈታሁት ላንቺ ብዬ ነው አለቻት አዩ ማለት ነው። ሱመያ ነች እኔ ትዳሬን የተወኩት የፈታሁት ቆያ አንቺ ተለየሽው እኔን ማግባቱን ስታይ የሰርጉን ቪዲዮ ካየሽ በኋላ ነው። ባለቤትሽንም ጥለሽ የማይሆን ነገር ማውራትም ጀምረሽ ሰይድን ለዚሁ ለጭንቅላቱ እስኪዞር አዙረሽው ማንም ሴቶች እየተጫወቱበት ነው
አንዷ በግሎ ታገባዋለች አንዷ አርግዛ ልጁን ይዛ ትሄዳለች ይሄውላ የሚደረገው እኔን ካገባ በኋላ አንቺ ተናደሽ ባወራሹ ትዳራችሁን ይበጠበጥኩት እኔ ነኝ አለች አዩ ብላ እሷም አሳምናታለች አዩን ከልብ ነው አመሰግናት ይሄንን ስላደረገች አዩ እና ከልብ አመሰግናታለሁ አዩንም ለዛሬ ሱመያ ነቀብ እናደርጋለን አዩም ደግሞ ከሱመያ ጋር ስላስታረቀችና ልጆቼን እንዳይ ስላደረገችኝ ለአዩ ደግሞ ቀጣይ ቀበል የሚገርም ቀበል እናደርጋለን ለሁለቱም ደግሞ አንድ ላይ ደግሼ አዲስ ሰርጋ አረጋለሁ በያስባለሁ ሁለቱም እነሱ አዩንም እሷንም አንቺ ያው ካንቺ በፊት የነበሩ ስለሆኑ አዲስ አይደለም ማገባው ሀዊ ሄዳለች ተቀንሳለች ይሄንን በጭራሽ መቀበል አልችልም እኔ በጭራሽ ምኑን አልቀበልም ይሄንን ማለት የኔ ነው ሱመያ ሁለቱንም አልቀበልም ይቅርታ አድርጉልኝና ጭራሽ እኔ ነኝ ቤት ደግሼ ዲኮር አድርጌ ምናምን መጠበቃት እና ሱመያ እኮ የሁለት ልጆቹ እናት እኮ ነች ትሁን እሱራ አቃለው ለራሱ አልካርኩም የሁለት ልጆች እንደሆነች እና የመጀመሪያ ሚስቱ እኮ ነች አቃለው የመጀመሪያ መሆኑን ማቃለው እሱን ማቃለው ግን በጭራሽ ይሄን ማድረግ አልችልም የኔ ቅርሽ ሱመያ እንዴት ነው ማትቀበያች አልቀበልም መቀበል ስለማልችል ከቤት ሁሉ ልናስወጣሽ እኮ እንችላለን ትችላለች ከቤት መውጣት ይችላል እንጂ እኔ እሷን ወጥ ሰርቼ ዲኮር አዘጋጅቼ ከቤት ወጣሽ ማለት እኮ ከኔ ጋርም ተለያየሽ ማለት እኮ ነው በጭራሽ እንደዛም አይሆንም እንደዛ አይሆንም እንዴት እና ትቀበያትም አልቀበላትም ማሊፍ መቀበል ስለማልችል ነው አልቀበላትም ማሊፍ ሲማን የሆነ ሱመያን ማለት ለአንድ ደቂቃ አይኗን ራሱ ማየት አልፈልግም ልንገር ለምን ነው ማታየት በቃ ስለማልፈልግ ነው ማልሲጎት የሆነ ሚቴስ ነው ማነነ ከጎዳችኝም እኮ ነኝ የጎዳችሁ እንጂ አንቺ ምን አረጋች አንቺ ነው አይጎዳችሽ እና በጣም አንቺ ነው የጎዳችሽ አንቺን እኮ ምን ማለሽ ምን ማለሽ ማንቺ ወጣችና ወራች በቃ ምንም አታርገኝ ምንም አላርጋት አልፈልግም ያልኩት እኔ አለቀ ሌላ ምንም ማውራው ነገር የለኝም እኮ ምክንያቱስ ምንድነው ነው በቃ እኔ አልፈልጋትም ጭራሽ እኔ ነኝ እሷን አዘጋጅቼ ምናምን መጠራት መገዛት ስታጥቢ እኛ እንደው ምን አሰብን ቀይ ምንጣፍ አንጥፈን እየጠረክሽ እንድትቀበል ቀይ ምንጣፍ ዘርግተን ምናምን እንትን ይያለን አዳማ ይሞቃል ምናምን ንፋስ ምናምን እንድትቀበል እንድታረግላት ነበር እንደውም እንደ ታረግላታለች ታላቅ ሚስት መከበር አለበት ሰማሽ አይደለ ደሞ ሲቀደም ሳይድ እኔ ምንድነው ያልኩት እኔ እንደዚህ እሷ እንደውም እንኳን ቀይ ምንጣፍ ማንጠፍ አይደለም እግሯን ሁላ ልታጥባት ትችላለች አላልኩ እኮ እኔ አንቺ ጥሩ ሰው ነሽ ተማምኖብሽ ተማምኜብሽ አዋራሽ ማጥባት በጭራሽ እንደዛ መሆን አይችልም እንዲ በኋላ ጥባ አይደለም ብችል የፈላ ውሃ አፍልቼ ነው ጨምርባት አይገርምሽም እንዴ ለምን በቃ አንቺ እና አለው እንደ መጣያት አው በጣም አንቺ እኔ ልጆች እንዳያፈልጊም ልጆችን ማየት ትችላለህ ግን እኔ እሷን ማየት አልችልም ይኸውልህ ሰይድ ልጆችን እንዳገኝ አልፈልግም ነው ያልከኝ እንድታገኝ እፈልጋለሁ እኔ ልጆችን እንደውም አምጣት ውስጥ እኔ ከራሴ ልጆች በቃ ከራሴ በላይ ካንተ በላይ ተንከባክቤ ያሳድጋቸዋለሁ ልጆቹን እሺ ግን እሷን አንድ ደቂቃ ላይት አልፈልግም በቃ አልችልምማ ይሄን ያለ ሰው ምን አደረገችሽ አልፈልግም በቃ እኔ እሷን ላይት አልፈልግም ሰይድ እሷ ባወራችሁ ነገር ነው የኔ ህይወት የተበላሸው ባሌ በጩቤ ወጋይ ልጄን መዛትቼ የመጣሁት እሷ ናት ይሄን ሁሉ ነገር አደረገች ዘንድሮም ይሄን ነገር እንዴት ነው መረሳው ለምን ነው መረሳው መርሳትም የለብኝም እኮ ጭራሽ እሷ መጣ እንትን አረጋው ግባት የወጋ ቢረሳ እየተወጋ ይረሳ ይኸውልህ ባሌ ሳይሆን እሷ እንደወጋችኝ ነው እንደሚሰማኝ ልንገርሃ እንዴ እሷ በአካል አጠገብሽ አደረሰች ምን አረጋች እሷ ፍታት ወጋት አላለችው በቃ ሰይድ እና እኔ ከዚህ በላይ ምንም የምታወሩትን ነገር መስማት አልችልም ከፈለግሽ አንቺ ማርጋብገብ ትችያለሽ እሷም እንኳን እንደዛ ታራግቢላ በእናትሽን አንድ ላይ እኮ ነው ብላለች እሷም በእናትሽን አራግቢላት ነው በእናትሽ ለራስሽ ጥቅም ስትይ ነው አረ አይደለም በእናትሽን አራግቢላት እሺ እሷን ተው ኢማን እሷን ተው እሺ አዩ አትመለስም ሀዊንም አልመልስም ሁለታችሁ ትኖራላችሁ አንቺና ሱመያ ብቻ እኔና ሱመያ ሳይድን ከወደድሽው ለሳይድ ካሰብሽለት ለሳይድ ካሰብሽ እውነት ከሳይድ ፍቅር ከያዘሽ ይሄማ ማይሆን ነገር ነው በጭራሽ መቼም አይሆንም እንደዛ በቃ እኔ ሱመያ ላያት ራሱ አልፈልግም አሁን እንደዚህ አይነት አማራጭ አሁን ለምሳሌ እንደዚህ አይነት አማራጭ ቢቀርብልሽ ሳይድ ጋር አብረሽ ለመኖር ሱመያ መመለስ አለባት ቢባል እንዴ እሷ እኮ ከተመለሰች ግዴታ እኮ ነው እኔ የምመርጠው ከሷ ጋር እኖራለሁ ብዬ የምመርጠው አንቺ ምን ትመርጫለሽ ትመርጣለህ እኔ ደግሞ ከሷ ጋር መኖር በጭራሽ አልመርጥም ስለዚህ ሳይድን ማትፈልጊም ማለት ነው ሳይድን ማትፈልጊም ማለት ነው ሳይድን እንደምፈልገውና እንደማልፈልገው ለአንቺ አይደለም ነግርሽ ስሚኛ ስለዚህ ቆያ እሱን እኔን አማራጭ እኔ ከወሰድኩኝ እኔ ከሱመያ ጋር እኖራለሁ ካልፈለግሽ ገደል ግቢ ብለሽ ምን ታደርጊያለሽ ሳይዴው እሱ ያንተ አማራጭ ነው በቃ እኮ ምን ተው እኔ ከኔ ጋር ካኖርሽ እንፋታ ካልኩሽ ማንና አንቺና እኔ እሷ እንድትመለስ ማትፈቅጂልኝ ከሆነ ፍቺ ነው ፈልገው ካልኩሽስ ልክ እንደኔ ማለት ነው ሰይድ እኔ እናንተ አንፋታም ይሄ ማይሆን ነገር ነው ሲጀመራ እንደዛ ብለህ የምታስብ ከሆነ በጣም ተሳስተሃል እሺ መቼም አንፋታም እኔ እናንተ ሞት ካለየን በስተቀር ማንንም ሰው ሊለየን አይችልም ከፈለከው አዩን አግባት እንጂ ሱመያ በጭራሽ አትመለስም በቃ እሷን አታገባትም ነገር ያለው አዩን ፈቀርሽ አሁን ገና አዩ አግባት ምናምን አላሽም እንዴ ምን ሆነሽ ነው እንዴ የምትሆኚው እንዴ ኧረ ተረጋጊ
አሁን አግባት አላልሽም? አሁን አግባት አላልሽም? እና አሁን አግባት ስል ገና አላው ላይ ትለጥፊያለሽ እንዴ አንቺ ምን አስበሽ ነው? ሃይ አሁን እኮ የወንድ ቁጥር አንሷል ተብሏል እኮ ሴቶች እኮ አሁን አንድ ወንድ ለ3 ለ5 ለ6 ማግባት እያለብን እኮ ነው ምን ሆነሽ ነው? ሁላችሁም በቃ ያለው ምን ነገር የለም ደግሞ ሲጀመር አንቺ ተስማምታችሁ መኖር ነው ሁለታችሁ ሰማሽ አይደለ? ተስማምታችሁ መኖር ነው እናንተ ያለባችሁ። እንግዲህ ፈጣሪ ጽናት ይስጥ። ገና አሁን እሱ ያግባሽ ስል ሄዳ እንዴት ትላለህ? አንቺማ ቤት በገቢ አሰብኩ ምን ማለት አንቺ እንዴ እየተናደድሽ እንዴት ነው የምትሆው? ሰሞኑን እኮ ለዚህ ነው እየጠቆርሽ ያለሽው። ከሳሽ እኮ ምን ሆነሽ ነው እንደምትናደጂው? ዝም ብለሽ እንዴት ነው ማለት ናደደ? አንቺ እየመጣሽ ቤት ታቃጥኛለሽ። ኧረ በእናትሽን እዩ እስቲ ዛሬ እኔን ስላገኘ ወዝ በወዝ ሱፉ እንዴት እንዳማረበት እዩ እስቲ። አንቺ ስላገኘ አዎ በጣም እንኳን ደስ ያለሽ። እና ምን ይሆነልሽ ታዲያ? ባል አንቺ ሲያገኝማ ምን ወዛም ነው የሚሆነው? ጭራሽ ኪሱን የሚራቆተው እንጂ ነው። ሳሳቱን ቀብኑ እኛ እኛ ሰሰታ አይደለንም። ገባሽ አይደለ? እኛ በረካ አሁን ማን መልስሽ ምንድነው የምትይው? መልሴማ ሰይድ በጭራሽ ይሄንን አልቀበልም ነው የምልህ። እኔ በቃ እርግጠኛ ነሽ? ሱመያን አልቀበላትም አበደን እኔ ሱመያን ከማየት ብሞት ማናየም ትየቹዳ ሂናየም ወይስ ኢዲናየም ወይ ሃዩ ሲያየም እንጂ አካሲ ዮቴል ቻውን ሱመያን ብመጣ ሱመያንም አልቀበልም አይኗን ማየት አልፈልግም እያልሽ ነው? አዎ አልኩ እኮ። እሺ እኔ አሁን ሱመያ ማትመጣ ከሆነ በቃ እኔ ሱመያ ከመጣችልኝ አንቺ ጋር ነው አልፈልግም ካልኩሽ ምን ታደርጊያለሽ? በቃ ውጪልኝ ካልኩሽ ያ ቤት የሱመያ ነው። ቤቱን ለቅቄ ልወጣት እችላለሁ። ቤቱ ያዩ ነው። አዩ ነች የጀመረችው የገባችበት እኮ በቃ እንደዛም ከሆነ ያው ቤት ውስጥ መግባት ይችላል። እኔ ከዛ ቤት ወጥቼ ሌላ ቤት ልገባ እችላለሁ። ግን ሌላ ቤት ብገባም እኔ እናንተ መቼም አንፋታም። ምን ያንተናተው ለምን በቃ ስለባል ከወጣሽማ ሌላ ቤት ከገባሽ በኋላ በቃ ተለያየ ነው እንዴ? እና እሷ ትግባ። እኔ እኮ አሁንም ያንተ ፍላጎት እኮ ያከበርኩልህ ነው። በቃ ሚስቴ ናት፣ የልጆቼ እናት ናት። ካለ ለልጆቹ ከሆነ ከቤት ወጣለሁ፣ ቤት ትገባለች። ግን ሰይድን አፈችው እና እኔ ከዛ ሰይድ ያለበት አልፈታው ሌላ ሚስት ያለበት እኔ አልፈልግም ካልኩሽ አንፋታም፣ እንተላለቃታለን እንጂ እኔ እናንተ አንፋታም። አዎ ጭራሽ ያለን ከዛ ነው ልትልበቁ ምን አስበን እቺ ናት ዛሬ ስትመክር የዋለችው። አንቺ ምን ብለሽ ነው? ቆይ ግን ማለት አንቺ ግን ምን ሰው ነሽ? እኛ ግን እኔና ሰይድ ግን ማለት ነው አንቺ ለሚስት ትሆኛለሽ። እኔ ምን አልኩት ሰይድን ከቤት ስወጣ ሰይድ ረጋ ያለሽ ነሽ ጥሩ ሰው ነሽ ትላለች ብዬ ነው ያወጣው። እና ረጋ ያልኩት ጥሩ ሰው ብሆን ሱመያን እንዲመልስ ነው እሺ እንድለውን የፈለግሽው። ግን እኛ ፍራንክ ሰራንሽ፣ ካሜራችንን አስተካክለን ያውና ካሜራው እኛ እየፈተንሽ ነበር እንጂ ሱመያ እንደምትይ ለማየት ነው። ሱመያ አትመጣም። ሰማሽኝ አይደል? እኛ አንቺን እየፈተን ነበር። ለማንኛውም እንኳን አየሽ። አስባችሁ ነው እናንተ ዝም ብላችሁ ነው እንደ ሰውን የምታስለፈልፉት? ሃይ ምን አስባችሁ ነው? አንቺ መለፍለፍ አልፈለግሽም? አዋ ካሜራ አስቀምጣችሁ ነው እንደ ሰውን ያልሆነ ነገር የምታሰሩት? ሱመያን አትፈልጊም? አልፈልጋትም። እኛ ቃል ምን እንደምትይ ብቻ ለመስማት ነው። እንኳን እኛ ምን ለምትይ እውነት ሳይድን ትወደዋለች አትወደውም ብዬ ልፈትንሽ ነበረ። እንዳየነው እንግዲህ አትወጂውማ አልወደውም። ልጆቼ እንዲመልሱ አትፈልጊም? ታዘብኩሽ። ምን ነካ ባሌ ተው እንጂ ውድ ባሌ። እኔ እኮ አንተ ራሱ በቀላሉ ልጆቹ ቢመጡልኝ በጣም ደስ የሚለኝ አንተ ከአዩ ጋር ስትሆን የሆነ ነገር እንደምታስብ ስለማቅለው እቺ በጣም ሸርኛ ናት። እኔ ሸሙድ በጣም ነው የሚገባኝ። እሷ ጋር የሆነ ነገር እያቀዳችሁ እንደሆነ በጣም ገብቶኝ ነው እንጂ ልጆቹ ቢመለሱልህ በጣም ነው የሚመቸኝ። የራሱ ደስ ይለኛል። ግን ሱመያም ብትሆን የልጆቼ እናት ናት። እንደውም ችግር አለው ታዲያ? መጣች ነው የሚባለው ከመጣች ወላሂ አዎ ወላሂ በይ ወላሂ ምን ነው ታዲያ? በጣም ነው ገርሚ። ግን ለማንኛውም በጣም ሸርኛ ናት። እኔ አዎ በጣም ነው ገርሚ። ለማንኛውም እንኳን አየሁሽ፣ አንቺ እንኳን አየሁሽ። ለማንኛውም ተናድጄብሻለሁ፣ በእውነት ተናድጄብሻለሁ። በቃ የሆነ ነገር እንዳሰባችሁ ግን በጣም ገብቶኝ ነበር አይደል? አዎ በጣም ነው የገባሽ። ውይ በጣም ነው የሚገባሽ። እንኳን አየሁሽ። እስኪ ለማንኛውም እኔ ሱቅ ደርሼ መጣሁ፣ እናንተ አውሩ። በጣም